አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ ናት አለች። እሷ መስያት ዳጊ ቃልን ጉድ ሰራትኝ፣ ተበቀላት። ቃል ሰክራ ሁሉን ሚስጥር ለዳጊ ነገረችው። ዳጊም ደግሞ ሪከርድ አድርጎ ሪከርዱን ለሰላም ለማሰማትም ወሰነ። ብሌን ትክክለኛ ልጇ እንደሆነችና እንዲሁም ደግሞ ቃል የሰላም ትክክለኛ ልጅ እንዳልሆነችም ለዳጊ ስትነግረው፣ ዳጊ እኔ በጣም ስለማምንህ እኔ ሁሉን ነገር ላንተ እነግርሃለሁ፣ እንደ ራሴ ነው የማምንህ ብላም ትለዋለች። እሱም ቆይ ግን ምን ማለት ነው ብሎም ሲጠይቃትኝ እሷም ደግሞ ሁሉንም ሚስጥር እናም ደግሞ ለገንዘብና እንዲሁም አቶ በኃይሉ ወደዚህ ቤት እንዳመጣትና የሰላም ትክክለኛ ልጇ ብሌን እንደሆነች ነገር ግን ደግሞ ቃል ደግሞ ተቀጥራ እዚህ ቤት እንደመጣችና እንዲሁም ሁሉንም ሚስጥር እንደምታቅ ዳጊም ትነግረዋለች። ዳጊም ሁሉን ነገር ሪከርድ አድርግና ይህን ነገር ለሰላም ለማሰማትም ወሰነ። አሁን ላይ ብሌን ግራ ተጋብታለች። ብሌን እናቴን አገኘው ብላ ደስ ቢላትም ነገር ግን ደግሞ እናቷ ደግሞ ግዴታ ካሌጅን ያለያ ግን የኔ ልጅ አይደለሽም በማለት እስከ ዛሬ ድረስ 10 ዓመት ሙሉ ባንቺ ስሰቃይ የነበረው እናም አሁን ደግሞ ሳገኝሽ እንሂድ ብልሽም እምቢ ብለሻል ብላም ስታዝንባትኝ ግን ደግሞ ምንም ደስ ባይላትኝ ወላጅነቷ ነኝ ስላለቻትኝ አምናትኝ ሁሉንም ነገር ትታ እንዲሁም ወይዘሮ ገነትን ጥላ ለመሄድ ወሰነች። ነገር ግን ደግሞ ይሄን ነገር ቢከብዳትም ግን ደግሞ ምንም አማራጭ የላትም ነበረ። በዚህም ተስማምታ ሰላም ቤት እንደሆነች እያለ ነገር ግን የወይዘሮ ገነት ነገር በጣም እያሳሰባትና እንዲሁም ደግሞ እንደ እናቱና መከራዋን አይታ ያሳደገችኝ እናቴን እንዴት ነው ዛሬ ወላጅ እናቴን አገኘው ብዬ ለምን እክዳታለሁ? ይሄንን ማድረግ የለብኝም ነበር እያለች ብሌንም በጣም እየተጸጸተች ራሷን ጥያቄ ውስጥ ታስገባለች። ይህንን እያለችም እያለ ነገር ግን ደግሞ እናት ተብላ የመጣችው እሷም ደግሞ የት አባቱ ሄደች ደግሞ አሁንስ ይችስ የኔ ልጅ ብትሆን በጣም አቃጥላ ነበር የምትገለኝ። አሁን ደግሞ የትዳ ነው በቃ አሁን መሄድ አለብን በማለት ክላሷ ስትሄድ ብሌንም የለችም። ብሌን በጣም እያዘነችና እንዲሁም ግራ ተጋብታ ቤተ ክርስቲያን ሄዳ ትማጸናለች። ነገር ግን ደግሞ እሷም ትሄድና ወደ ቃል ከሄደችም በኋላ ቆይ ግን የት ሄዳ ነው ብሌን ብላም ስጠይቃትኝ ብሌን ቤተ ክርስቲያን እንደሆነችም አውቃለሁ እንደዛ ነው ሄደችው ብላም ትላታለች። ነገር ግን ደግሞ እዚህ ጋር ሁሉንም ነገር ይውልሽ እኔ አውቃለሁ ትላታለች። እናም ልታዋጣ ስትል ይህ ደግሞ ምን ማለት ነው ስትላትኝ እኔ የበኃይሉ ሰው ነኝ ይውልሽ ሁሉንም ሚስጥር አውቃለሁ ግን ደግሞ ጎበዝ ተዋናይ ነች ብላ ትላታለች። እሷም ደግሞ ነው እንዴ እኔ እኮ ተዋረድኩ ብዬ በጣም ደንግጬ ነበር ስላት አዎ ግን ደግሞ በጣም ጎበዝ ነሽ እያለች ግን ይህ ሚስጥር ደግሞ ሰላም ትሰማቸዋለች። ሰላም በቃ ቆይ ግን ምንድነው ቃልና ሴትዮ የሆነ ነገር ከጀርባቸው አለ ይሄን ነገር ማወቅ አለብኝ እያለችም ትጠራጥራለች። ምክንያቱም ደግሞ እያሳዩት ያለው ነገር ለሰላም በፍጹም አልተመቻትም። ሰላምም ይህን ነገር መናገር ብትፈራም ነገር ግን ደግሞ እናም ብሌን እናት ነኝ ብላ የመጣችው ምንም ቆይ ግን ወስነሽ በቃ ልትሄጂ ነው ወይ ጨከነሽ ትላታለች። አሁን ላይ ዳጊ ሁሉን ነገር ሪከርድ አድርጎ ይህንን ድምፅ ስላገኘና እንዲሁም ደግሞ ሳይፈልጋትኝ አብሮ በማምሸትና እንዲሁም እኔ ወድሻለሁ በማለት እሷም ትክክለኛ ዳጊ ይወደኛል ብላ ነገር ግን ደግሞ ሁሉን ሚስጥሯን ዘግዝጋ ስትነግረው እኔ እንደ ራሴ ስለማይህ ነው እናም ደግሞ የሰላም ትክክለኛ ልጅ አይደለውም ብላም ስትነግረው ምንም ነገር የምታውቀው ነገር የለም። ነገር ግን ዳጊ ስራውን ሰርተዋል። ዳጊ ሁሉን ነገር ሪከርድ አድርጎም አስቀምጦላታል። ይህ ሚስጥር ለሰላም ለመናገርም ወስኗል። ሰላም አሁን ላይ ብሌን ብትሄድም ቀር ቢላት ነገር ግን ደግሞ የብሌንን እናት ወይም ደግሞ አሁን ላይ ተገኘች የተባለች ወንድ እሷንም በቃውን ሜድ ልትሄድ ነው ወይ ወሰንሽ ወይ ብላ ስትላትም አዎ ካሁን በኋላ እስከ ዛሬ ድረስ እንግዲህ ብሌንም አገልግላሻለች ላንቺም ደግሞም ከእናቷን ጋርም ብዙ ጊዜ ቆይታ ስለዚህ አዎ ካሁን በኋላ ልጄ ለእኔ ነው የምታስፈልገኝ
ለልጄ ስል በጣም ብዙ ዋጋ ከፍያለሁ። ልጄን በማፈላለግ እስከዛሬ ድረስ ሰራበት የኖርኩትንም ብሬን ጨርሻለሁ በማለት ትነግራታለች። ይህንን የሰማችውም ሰላም በዚህ ነገር ተስማማል። ብሌንም እናት ራሷን ለማጥፋት በቃ ካሁን በኋላ ልጄ ጥላኝ ሄደች፣ ባዶ ነኝ፣ ብቸኝነት ምንድነው? እኔም ብቻዬን ተቆጣጥሮኛል። ስለዚህ ካሁን በኋላ መኖር አልፈልግም በማለት ራሷን ለማጥፋት በረኪናዋን አንስታም ልጠጣም ስትል ታይታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ። እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። አደራ ቀጣይ ክፍል ሁላችንም በጉጉት ስንጠብቀው የነበረውን የብሌንና እንዲሁም ደግሞ የነቃልን መጨረሻ ይዤላችሁ መጥቻለሁ። በዛሬው ዕለትስ ምን ተፈጠረ? እንዲሁስ ደግሞ ብሌን እንግዲህ እናቷን ማለትም አሳዳጊ እናቷን ክዳ ትክክለኛ እናት ነኝ ብላ የመጣችውን እሷን አምና እንግዲህ ለመሄድ ወስናለች። ነገር ግን ደግሞ እንዴት ነው ቆይ ግን እናቴን እንደዚህ አሳድጋኝ እንዴት ነው ጥያት መሄድ እያለች ራሷን ጥያቄ ውስጥ አስገብታለች። ግራም ተጋብታለች። ስለዚህ ብሌን መወሰን አቅቷታል። ምክንያቱም ደግሞ ወስና እሷ ጋር እዛ ለመኖርና ወይም ደግሞ እናቴን እቺ ተገኘች የተባለችውን እናቴን ካሁን በኋላ አልፈልጋትም ለማለት ጨንቋትኝ፣ ነገር ግን ደግሞ እናቴን እንዴት ጥዬ ሄዳለሁ እያለችም ትገኛለች። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። በዛሬው ዕለት እንግዲህ ያስኩላችሁን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጥታ ወደ ቪዲዮ ዳጊ እንግዲህ ተበቅሏታል። ዳጊ ስራውንም ሰርተዋል። ምክንያቱም ደግሞ አሁን ላይ ብሌን ምንም በማታውቀውና እንዲሁም ደግሞ ሰክራ ራሷን በሳተችበት ሰዓት ሁሉንም ሚስጥር ዝግዝግ አርጋ ነግረዋለች። ይህ ሚስጥር ከባሀይሉና እንዲሁም ከሳሚ የማያልፈው አሁን ላይ ግን ደግሞ አልፎም ደግሞ አሁን ዳጊ ሁሉንም ሚስጥር ያውራ ሰምተዋል። ምክንያቱም ደግሞ ብሌን በምታወራበት ሰዓት ሁሉንም ሚስጥር ስላወቀ ይህንን መረጃ ደግሞ ለሰላም ትክክለኛ ልጅሽ ብሌን ናትኝ፣ ይቺ ቃል ግን አጭበርባሪና እንዲሁም ደግሞ ገንዘብሽን ፈልጋ ነው የመጣችው እንዳይላትም ግን ደግሞ ይህንን ነገር በፍጹም አትቀበለውም። ምክንያቱም ብሌንን እስከዛሬ ብዙ ነገር እያረገችና እንዲሁም ደግሞ ትክክለኛ ልጅሽም አይደለችም ብላ ስትነግራትም ቆይ ግን እንዴት እንደዚህ ታደርጋለች በማለት ብሌንን ስትናገራትና እንዲሁም ደግሞ አላምንሽም ስትላት ስለነበረ ስለዚህ ዳጊማውን ቢሆን ብሌን ትክክለኛ ልጅ ነች፣ ቃል ግን ልጅሽ አይደለችም ብሎም ቢል ይህን ነገር ስለማታምነው ስለዚህ መረጃ መኖር አለበት ብሎም ወስኖ አሁን ላይ ማድረግ ያለበትኝ ቃልን እንደምትወደው ስለሚያውቅ ስለዚህ ሻይ ቡና እንበል በማለት እሷንም እንግዲህ ይዞ ይሄድና ሁሉን ነገር እንድትጠጣና እንድትሰክር ካደረገን በኋላ ሚስጥሩን እንድትነግረውም ያደርጋታል። ቃል ደግሞ ሳትጠየቅ ምንም ነገር ሳትል ብዙ ነገር ያደረገችውና እንዲሁም ደግሞ ሚስጥሯን ሁሉ ዘግዝጋ ለዳጊ ሁሉንም ነገር ትነግራለች። እናም ትክክለኛ ብሌን ልጇ እንደሆነችና ቃል ግን ደግሞ ተቀጥራ እንደመጣችና እንዲሁም የአቶ ባይሉንም ሚስጥርና እንዲሁም ደግሞ ፋይል ልሸጠው እያለች እያለ ብዙ ነገር እንደሆነ ሁሉን ነገር ትነግረዋለች። ዳጊም ይህን ሪከርድ አድርጎ ብሌንን ነፃ ሊያወጣት ነው። የብሌን እናትም ራሷን ለማጥፋት ወስና በረኪናም